ዓለም አቀፉ የገንዘብ ድርጅት IMF በኢትዮጵያ መንግስት ላይ ከፍተኛ ጫና ማድረጉን ቀጥሏል። ይህንም ተከትሎ መንግስት ለተለያዩ ፍጆታ ዕቃዎች ላይ የሚያደርገውን ድጎማ እንዲያነሳ እንደዚሁም የዶላር የምንዛሬ ዋጋ በገበያው እንዲወሰን መንግስት ላይ ከፍተኛ ጫና እያደረገ ነው። ይህን ተከትሎ ደግሞ የዶላር እና የብር ያላቸውን የምንዛሬ ዋጋ ልዩነት አሁንም ካለው በከፍተኛ ደረጃ የብር የመግዛት አቅም ሊደክም እንደሚችል ከፍተኛ ስጋት አለ። የጥቁር ገበያው ደግሞ መንግስት በሚያደርጋቸው የተለያዩ ከባድ ህጎች ምክንያት እየወረደ ይገኛል። እንደምቆያችሁ ዛሬ ግንቦት 23 2018 ዓ.ም ዕለተ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መተናል። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ ሼር አድርጎ እያልኩ በዛሬው ዕለትም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪ የት ባንክ ላይ በዛሬው ዕለት የተለያዩ ሀገር ገንዘቦች በከፍተኛ ደረጃ ይመነዘራል የሚለውን መረጃ እንነግራችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ ሼር አድርጎ እያልኩ ወደ መጀመሪያው ስንገባ በዛሬው ዕለት $1 በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 180 ብር ከ58 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት $1 173 ብር ከ13 ይመነዘራል። መሸጫው 176 ብር ከ59 ነው። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ $1 162 ብር ከ74 ሲመነዘር መሸጫው 165 ብር ከ99 ነው። ወጋገን ባንክ ላይም $1 159 ብር ከ62 ሲመነዘር መሸጫው 162 ብር ከ82 ነው። ብርሃን ኢንተርናሽናል ባንክ ላይ $1 158 ብር ከ72 ይመነዘራል። መሸጫው 161 ብር ከ90 ነው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት በ210 ብር ከ60 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 200 ብር ከ55 ይመነዘራል። መሸጫው 204 ብር ከ56 ነው። በዛሬው ዕለት ዩሮን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 ይመነዘራል። መሸጫው 195 ብር ከ77 ነው። ህብረት ባንክ ላይ ደግሞ 187 ብር ከ20 እየመነዘሩ 190 ብር ከ94 ሲሸጡ ወጋገን ባንክ ላይ 186 ብር ከ11 እየመነዘሩ 189 ብር ከ83 በመሸጥ ላይ ናቸው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 243 ብር ከ01 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ ስተርሊንግን 230 ብር ከ04 ይመነዝራሉ። መሸጫቸው 234 ብር ከ64 ነው። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ ስተርሊንግን 221 ብር ከ65 ይመነዝራሉ። መሸጫቸው ደግሞ 226 ብር ከ08 ነው። ወጋገን ባንክ ላይ ደግሞ 214 ብር ከ79 የመነዘሩ 219 ብር ከ09 ሲሸጡ ብርሃን ባንክ ላይ 1 ፓውንድ ስተርሊንግን 212 ብር ከ61 እየመነዘሩ 216 ብር ከ86 በመሸጥ ላይ ናቸው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት በ231 ብር ከ22 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 218 ብር ከ20 ይመነዘራል። መሸጫ 222 ብር ከ56 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 207 ብር ከ13 ሲመነዘር መሸጫ 211 ብር ከ27 ነው። ወጋገን ባንክ ላይ ደግሞ በ204 ብር ከ38 እየመነዘሩ 208 ብር ከ47 ሲሸጡ ዘምዘም ባንክ ላይም 1 ስዊስ ፍራንክን 197 ብር ከ84 ይመነዝራሉ። መሸጫቸው 201 ብር ከ80 ነው። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 26 ብር ከ69 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 የቻይና ዩዋን 24 ብር ከ90 ይመነዘራል። መሸጫው 25 ብር ከ39 ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት የቻይና ዩዋን የሚገዙ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንዱን የቻይና ዩዋን በዛሬው ዕለት 26 ብር ከ37 ይመነዝራል። መሸጫው 26 ብር ከ90 ነው። ወጋገን ባንክ ላይ ደግሞ 23 ብር ከ59 እየመነዘሩ 24 ብር ከ06 ሲሸጡ ብርሃን ባንክ ላይ 23 ብር ከ41 እየመነዘሩ 23 ብር ከ88 በመሸጥ ላይ ናቸው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 130 ብር ከ88 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላር ሮሃ ፎሬክስ ላይ 122 ብር ከ33 ይመነዘራል። መሸጫው 124 ብር ከ77 ነው። በከፍተኛ ደረጃ በዛሬው ዕለት የካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብርሃን ባንክ ላይ 1 ካናዳ ዶላር
114 ብር ከ54 ሲመነዘር መሸጫው 116 ብር ከ83 ነው። እናት ባንክ ላይ ደግሞ አንዱን ካናዳ ዶላር 112 ብር ከ66 እየመነዘሩ 114 ብር ከ92 ሲሸጡ፣ ዘምዘም ባንክ ላይ 112 ብር ከ45 እየመነዘሩ 114 ብር ከ70 በመሸጥ ላይ ናቸው። ሌላኛው የአውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 129 ብር ከ80 ሲመነዘር በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ አንዱ አውስትራሊያ ዶላር 115 ብር ከ17 ይመነዘራል። መሸጫው 117 ብር ከ47 ነው። በከፍተኛ ደረጃ በዛሬው ዕለት የአውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንዱን አውስትራሊያ ዶላር 112 ብር ከ51 ይመነዝራሉ። መሸጫው 113 ብር ከ64 ነው። ልማት ባንክ ላይ ደግሞ አንዱን አውስትራሊያ ዶላር 110 ብር ከ81 ሲመነዝሩ መሸጫቸው 113 ብር ከ02 ነው። ቡና ባንክ ላይ ደግሞ 109 ብር ከ89 እየመነዘሩ 112 ብር ከ06 በመሸጥ ላይ ናቸው። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 19 ብር ከ54 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ዋጋው አልተገለጸም። በባንክ ደግሞ በከፍተኛ ደረጃ የሚመነዝሩትን ስናይ ቀዳሚው ወጋገን ባንክ ላይ አንድ ስዊድን ክሮናን 17 ብር ከ27 ይመነዝራል። መሸጫው 17 ብር ከ62 ነው። ንግድ ባንክ ላይ ደግሞ አንዱን ክሮና 16 ብር ከ35 እየመነዘሩ 16 ብር ከ68 ሲሸጡ፣ ዘመን ባንክ ላይም 15 ብር ከ17 እየመነዘሩ 15 ብር ከ47 በመሸጥ ላይ ናቸው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 47 ብር ከ91 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ አንድ ሳውዲ ሪያል 46 ብር ከ75 ይመነዘራል። መሸጫው 47 ብር ከ68 ነው። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያል 44 ብር ከ99 ይመነዘራል። መሸጫው 45 ብር ከ89 ነው። ዘምዘም ባንክ ላይ ደግሞ 44 ብር ከ75 እየመነዘሩ 45 ብር ከ64 ሲሸጡ፣ ዳሽን ባንክ ላይ አንድ ሳውዲ ሪያል 44 ብር ከ01 ይመነዝራል። መሸጫው 44 ብር ከ89 ነው። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 49 ብር ከ19 ሲመነዘር በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 47 ብር ከ45 ይመነዘራል። መሸጫው ደግሞ 48 ብር ከ39 ነው። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 45 ብር ከ82 ይመነዘራል። መሸጫው 46 ብር ከ73 ነው። ዘምዘም ባንክ ላይ ደግሞ 45 ብር ከ75 እየመነዘሩ 46 ብር ከ66 ሲሸጡ፣ ዳሽን ባንክ ላይ 44 ብር ከ92 እየመነዘሩ 45 ብር ከ82 በመሸጥ ላይ ናቸው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 583 ብር ከ61 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 514 ብር ከ69 ይመነዘራል። መሸጫው 519 ብር ከ80 ነው። ንግድ ባንክ ላይ ደግሞ 493 ብር ከ53 እየመነዘሩ 503 ብር ከ40 ሲሸጡ፣ ስኬት ባንክ ላይም አንድ ኩዌት ዲናርን 490 ብር ከ30 እየመነዘሩ 500 ብር ከ10 ሳንቲም በመሸጥ ላይ ናቸው። ሌላኛው የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ10 ሳንቲም ሲመነዘር በባንክ ደግሞ 45 ብር ከ95 በመሸጥ ላይ ይገኛል። የጆርዳን ዲናርን ደግሞ ስና አንድ ጆርዳን ዲናር በዛሬው ዕለት 254 ብር ከ71 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ226 ብር ከ01 ይመነዘራል። የባህሬን ዲናርን ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 478 ብር ከ81 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 423 ብር ከ10 ይመነዝሩታል። እስራኤል ሽቅልን ስናይ ደግሞ አንድ እስራኤል ሽቅል በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 64 ብር ከ41 ሲመነዘር በባንክ 56 ብር ከ01 ይመነዘራል። የቱርክ ሊሬም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት አንድ ቱርክ ሊሬ 3 ብር ከ97 ሲመነዘር በባንክ 1 ብር ከ27 ይመነዘራል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.75 ሳንቲም ሲመነዘር በባንክ በ0.67 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ57 ሲመነዘር የጅቡቲ ፍራንክ በ0.87 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ23 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ፣ ካፒታል ማርኬት ኢትዮጵያ ናቸው። ቻው።